ሰላም ጤና ይስጥልኝ ቤተሰቦች፣ ቦሌ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ ቀዳሚና የመጀመሪያ ዜና የሚሆነው የካንታራ ፍራንቻይዝ ፊልም ቀጣይ ፊልሙ ካንታራ ቻፕተር 2 የተሰኘው ፊልም ታሪኩ ላይ ካሁኑ ስራ መስራት ጀምረዋል። የካንታራ ፊልም ታሪኩን ጸሐፊና ዳይሬክተር የሆነው እንዲሁም አክተሩ ሪሸብ ሸቲ ኢንተርቪው የተደረገለት ሰዓት ላይ እንደተናገረው ከሆነ እኔ በዳይሬክተርነት ስራዬን እንኳን ሳልሰራ መቀመጥ አልችልም፣ ምክንያቱም ዲዛይን ስራዎችን በመሰራ ሰዓት ላይ የአይምሮ ሰላምና ደስታን አገኝበታለሁ ብለዋል። ሙሉ ቡድኑም ደግሞ ከኔ ጋር አብሮ ስላለ ቀደም ብለን ካንታራ ቻፕተር 2 ስራውን አንድ ብለን ጀምረናል ብለዋል። በዛው ቀጥሎም ሪሸብ ሸቲ ስለ ቀጣይ ፊልሞቹ በጠየቀ ሰዓት ላይ እንደተናገረው ከሆነ ቀጣይ ፊልም እንኳን ጃኑማል ነው። ከዛ በቀጠል ደግሞ የምሰራው ፊልም ፕራይድ ኦፍ ፓረት ቸትርፈቲ ሺቫጂ መሃራጅ የተሰኘውን ፊልም ቀረጻውን አጠናቅቃለሁ ብለዋል። በዛውም ጨምሮ ሲጠየቅ እንደተናገረው ከሆነ በአንድ ጊዜ እንኳን ሁለት ፊልሞች ላይ መስራት አልችልም፣ መጀመሪያ ጃኑማንን ቀረጻ አጠናቅቃለሁኝ፣ ከዛ በቀጠል ደግሞ ዘ ፕራይድ ኦፍ ፓረት ቸትርፈቲ ሺቫጂ መሃራጅ የተሰኘውን ፊልም ቀረጻ ጨርሳለሁ ብለዋል። የጃኑማን ፊልም ቀረጻ እንኳን ተጀምሯል። ስለዚህ በቀጣይ ጃኑማንና ቸትርፈቲ ሺቫጂ መሃራጅ የተሰኙ ፊልሞች ቀረጻቸውን እስከሚያጠናቅቁ ድረስ ምን ያህል ይቆያሉ የሚለውን አብረን ምን ይሆናል። በእርግጥ ጊዜ እንኳን በጣም ይወስዳል የሚባሉ ፊልሞች ናቸው ሁለቱም። ዋናው ነገር ደግሞ ሁለቱም ትልቅ ፊልሞች ናቸው። በዛ ላይ ሁለቱም ፊልሞቹ ደግሞ ሌብላቸው በጣም ከፍ ተደርጎ ነው ቀረጻ የሚደረግለት። ካንታራ ቻፕተር 2 እንኳን ከ2029 በፊት ለእይታ ሊበቃ አይችልም የሚለውን አረጋግጦልናል። እናንተስ የሪሸብ ሸቲ በላይ በቀጣይ የሚሰራቸው ፊልሞች ስለሱ ምን ትላላችሁ? የትኛው መቅደም አለበት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የሶሮብ ጋንጉሊን የህይወት ታሪክ የያዘውን ዳዳ ዘ ሶሮብ ጋንጉሊ ስቶሪ የተሰኘው ፊልም ፈርስት ፖስተሩ ላይ ይታበቅቷል። በዛውም ደግሞ ፊልሙ ኦፊሻል የሚለቀቅበትን ቀን አናውንስ አድርገዋል። ፈርስት ፖስተሩ ላይ እዚህ ጋር እንደምታዩት ራጅኩማር ራው የሶሮብ ጋንጉሊን ወይም የዳዳን አይኮኒክ የሆነ በጣም የሚታወቅለትን ሞመንት በደንብ የሚያሳይ አድርጎ ገልጾታል ወይም አሳይቷል። ምክንያቱም ካሸነፈ በኋላ የሆቴል በረንዳ ላይ ወጥቶ ቲሸርቱን አውልቆ ህዝቡን እንዳለ ደስታውን የገለጸበትን ስታይል በድጋሚ አሳይተውናል። በሰዓቱ የዳዳን ይህን ስታይል ተመልካቹ በጣም ወዶለት ነበርም። ምክንያቱም በዛ ሰዓት ላይ እያንዳንዱ የዜና አውታር የዘገበውና የፊት ገጽ ላይ የለጠፉት ፎቶ ነበረም። ስለዚህ የፊልሙ ፈርስት ሉክ ፖስተር ላይ ራጅኩማር ራውን ራሱን አስመስለው በዛው ስታይል አቅርበውታል። የሶሮብ ጋንጉሊ ታሪክን የያዘውን ፊልም ቪክረም አዲቲ ሞትዋን የተባለው ዳይሬክተር ሲሆን ዳይሬክት ያደረገው ቀደም ብሎም የራጅኩማር ራው ፊልም የሆነው ትራፕድ የተሰኘውን ፊልም ዳይሬክት አድርጎለት ነበረም። የዳዳ ባዮፒክን ይዘት የያዘው ፊልም ላይ ራጅኩማር ራው ከፊት መሪ ቦታን ይዞ የሚጫወት ሲሆን በዛውም ደግሞ ታኒያ መልትራም፣ ፐረንግናተን፣ ሲዳት ሸርማ፣ አኑፐም ሲንግ እና ገጀራት ሲንግ ደግሞ ረዳት ተዋናዮች ናቸው። የፊልሙ ቀረጻ በአሁኑ ሰዓት ላይ በጣም ጣጥፎ እየቀጠለ ነው ያለው። በፖስተሩ አናውንስ እንዳደረጉት ከሆነ ፊልሙ ጣጣውን ጨርሶ ሜይ 14 2027 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ተብሏል። ስለ ሻሩካን ቀጣይ ፊልሙ ስለ ኪንግ ማለት ነው የወጣ መረጃ እንደሚያሳየው ከሆነ ኪንግ የተሰኘው ፊልም በሻሩካን የስራ ህይወት በጣም ከፍተኛ ገንዘብ የወጣበት እንደሚሆን አናውንስ አድርጓል። 450 ከሮር የሚያክል ከፍተኛ ገንዘብ ወጥቶበት እንደተሰራ አናውንስ አድርገዋል። የፐታን በጀቱ 250 ከሮር ነበረ፣ የጀቫን ደግሞ 300 ከሮር ነበረ። ግን የኪንግ ደግሞ 450 ከሮር መድረሱ አስደናቂ አድርጎታል። በእርግጥ በአሁኑ ሰዓት ላይ ፊልም ሜከሮች እንኳን በጀቱን አናውንስ አላደረጉም። ግን ብዙ መረጃዎች ላይ እንደተዘገበው ከሆነ ይህ ፊልም በአጠቃላይ 450 ከሮር በጀት ወጥቶበታል ብለው ዘግበውታል። ምክንያቱም በፊልሙ ላይ እጅግ በጣም ጠጠር ያሉና አስደናቂ የሆኑ አክሽን ሲኩዌንሶች ቀረጻ ሲደረግ ከፍተኛ በጀት ወስዷል ተብለዋል። ይህም ማለት ደግሞ በፊልሙ ላይ እጅግ በጣም ምርጥ የሆኑ ቪዥዋል እና ቪኤፍኤክሶች እናያለን ማለት ነው። የኪንግ ፊልም ቀረጻውን በአጠቃላይ እስከ ኦገስት መጨረሻ ድረስ ይጨርሳሉ ተብሏል። ቀደም ብሎ እንደተናገረውም ደግሞ ይሄ ፊልም ዲሴምበር 24 2026 በዓለም አቀፍ ደረጃ ለእይታ የሚበቃ ፊልም እንደሆነ ቀደም ብለው አናውንስ አድርገው ነበርም። ሻሩካን በቀጣይ ፊልም ይዞ ይመጣል ሲባል እንኳን በዓለም አቀፍ ደረጃ ሁሉም የሚጠብቀው ነው። ስለዚህ በቀጣይ ሻሩካን ይሄ ኪንግ የተሰኘው ፊልም ደግሞ እንዴት ይሆናል የሚለውን አብረን የምንጠብቀው ይሆናል። ጎልማል 5ኛው ክፍል ላይ ፕሪያመኒ እንደፈረመች ተነግሯል። መረጃው እንደሚያሳየው ከሆነ በፊልሙ ላይ ከአክሼ ኩማር ጋር ኔጌቲቭ ካራክተር ትጫወታለች ተብለዋል። አክሼ ኩማር ጎልማል 5 ላይ ያው ቪለን ሆኖ እንደሚጫወት እንኳን ቀደም ብለን አውርተናል። ስለዚህ ከሱ ጋር አብራ እንድትተውን በዚህ ፊልም ላይ ፕሪያመኒ ፈርማለች ማለት ነው። አሁን በቅርቡ ቱሻር ካፑር በተጠየቀ ሰዓት ላይ የጎልማል 5 ፊልም ቀረጻ ከ70 እስከ 80% ተጠናቋል ብሎ ተናግሮ ነበርም። ይህም ማለት የቀረውን ክፍል በአጠቃላይ በቅርቡ ቀረጻውን ያጠናቃሉ ማለት ነው። ከዛ በኋላ ፖስት ፕሮዳክሽን ስራ አንድ ብሎ ይጀምራል። ያም ማለት ደግሞ ፊልሙ ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ልናየው እንችላለን ማለት ነው። ከጎልማል 5 በፊት ግን ሩሂት ሼቲ በራኬሽ ማሪያ ታሪክ ላይ የሰራው አንድ ፊልም አለ። በዚህ ፊልም ላይም ደግሞ ጆን አብርሃም መሪ ተዋናይ ነበረም። የራኬሽ ማሪያ ባዮፒክ የያዘውን ፊልም እንኳን ቀረጻ ሙሉ ለሙሉ ጨርሷል። በአስደናቂ ሁኔታ ፊልሙ ኦፊሻል የሚለቀቅበትን ቀን አናውንስ አላደረጉም። ሩሂት ሼቲ በአጠቃላይ ዳይሬክት ያደረጋቸው ሁለት ፊልሞች በቀጣይ ለእይታ ይበቃሉ። ስለዚህ በቀጣይ የሁለቱም ፊልሞች ኦፊሻል የሚለቀቅበትን ቀን አናውንስ ከሚያደርጉ ነው የምንጠብቀው ማለት ነው። ደኑሽና ቬንከት ፕረቡ አንድ ላይ ተጣምረው የሚሰሩት ፊልም በነገው ዕለት አናውንስመንት ፖስተሩ ለእይታ ይበቃል ብለዋል። እዚህኛው ፖስተር ላይ እንኳን ሳይንስ ፊክሽን እና የስፔስ አይነት ነገር ቫይብ እንዳለ በደንብ ያሳያል። ግን መረጃው እንደሚያሳይ ከሆነ የታይም ትራቭል ታሪክን የሚያጠነጥን ሲሆን ፊልሙንም ደግሞ የመናዱ ፊልም ዳይሬክተር የሆነው ቬንከት ፕረቡ የተባለው ዳይሬክተር ዳይሬክት ያደርጓል የተባለ ፊልም ነው። ቀደም ብሎ ማናዶ የተሰኘው ፊልም በታይም ትራቭል ወይም በታይም ሎፕ ታሪክ ላይ የሚያጠነጥን ነበረ። ስለዚህ በቀጣይ ደግሞ ከደኑሽ ጋር የሚሰራው ፊልም ታሪኩ ምን ይመስላል የሚለውን አብረን ምን ይሆናል። ደኑሽ በአሁኑ ሰዓት ላይ ዳይሬክተር ራጅኩማር ፕሪያሳሚ ዳይሬክት የሚያደርገው ቀጣይ ፊልማቸውን ኦም ቀረጻ እያደረገ ነው ያለው። ይህም ማለት ደግሞ ቬንከት ፕረቡ ዳይሬክት የሚያደርገው ፊልም የኦምን ፊልም ቀረጻ ከጨረሰ በኋላ ነው የሚያደርገው ማለት ነው ወይም የሚጀምረው። መጀመሪያ እንኳን ደኑሽ 56ኛ ፊልሙን ማሪት ሪቨራጅ ዳይሬክት ያደርግለታል ተብሎ ነበረም። ግን አሁን ላይ ያለው ሁኔታ ሲታይ የደኑሽ 56ኛ ፊልም ወይም ቀጣይ ፊልሙ ከዳይሬክተር ቬንከት ፕረቡ ጋር እንደሚሆን እያረጋገጠልን ያለው። ኦፊሻል አናውንስመንት እንኳን ጁላይ
10 ላይ ይለቀቃል ተብሏል። በቀጣይ ደግሞ ከፊልሙ ጋር የተያዘ ምን አይነት አፕዴት ይወጣል፣ ፊልሙም ጣጣውን ጨርሶ እስከ መቼ ድረስ ይለቀቃል የሚለውን አብረን ምን ይሆናል። ፎልአውት የተሰኘው ዌብ ሲሪስ 3ኛ ሲዝኑ ቀረጻውን አሁን አንድ ብሎ ጀምሯል። ፕራይም ቪዲዮ ላይ ተለቆ በጣም ተወዳጅነትን ያገኘው ፖስት አፖካሊፕት ይዘት ያለው ክራይም ድራማ ታሪክ ያለው ዌብ ሲሪል ፎልአውት የተሰኘውን ፊልም እርግጠኛ ነኝ ብዙዎቻችሁ አይታችሁ ይሆናል። ምክንያቱም ፕራይም ቪዲዮ ላይ ተለቀው በጣም ተወዳጅነት ካገኙ ዌብ ሲሪሎችና ክራይም ትሪለር ይዘት ያላቸው ፊልሞች መሃል አንዱ ነው። ተወዳጅነትን አግኝቶ ነበር። የመጀመሪያ ሲዝኑ 2024 ላይ ነበር ለእይታ የበቃው። ሁለተኛው ሲዝን ደግሞ 2025 እና 2026 ላይ ነበር ለእይታ የበቃው። በዓለም አቀፍ ደረጃ ደግሞ ሁለቱም ሲዝኑ በጣም ተወዳጅነትን አግኝቶ ነበር። ስለዚህ በአሁን ሰዓት ላይ 3ኛ ሲዝኑ ቀረጻ ተጀምሯል። ፊልም ሜከሮቹ አናውንስ እንዳደረጉት ከሆነ 3ኛ ሲዝኑ እስከ 2027 መጨረሻ ካልን ደግሞ 2028 መጀመሪያ ላይ ለእይታ ይበቃል ብለዋል። ቆንጆ ዌብ ሲሪል ነው። እንደዚህ ተከታይ ፊልም ትወዱ ከሆነ ብታዩት ይመቻችኋል ብዬ እላለሁኝ። በአማርኛም ከፈለጋችሁ ደግሞ ቦታውን ታውቁታላችሁ፣ ጎራ ብላችሁ እንድታዩት ጋብዛችኋለሁ። ዲዋይን ጆንሰን ወይም ዘ ሮክ አንድ ፊልም ለመስራት እየዘጋጀ ነው ያለው። ርዕሱም ደግሞ ፍሪ ባየርድ ይሆናል ተብሏል። ፍሪ ባየርድ ማለት አንድ አክሽን ድራማ ፊልም ሲሆን በፊልም ላይ ደግሞ ዲዋይን ጆንሰን ላስ ቬጋስ ውስጥ የሚገኝ አንድ የሞተር ሳይክል ስታንትማን ሆኖ የተውንበታል የተባለ ፊልም ነው። የፊልሙ ታሪክም የሚያጠነጥነው ያ ግለሰብ ብዙ ጉዳቶችን ካስተናገደ በኋላ ስታንት ይሰራል። በመጨረሻም ደግሞ በህይወቱ በጣም ትልቅ የሚባለውን ስታንት ለመስራት ሲዘጋጅ ይታያል። መጀመሪያ እንኳን ይህን ፊልም ዳይሬክት የማድረግ ስራ ለሌላ ዳይሬክተር ተሰጥቶ ነበረ። አሁን ላይ እንደተነገረው ከሆነ ግን ይህንን ፊልም የሲንግ ሲንግ ፊልም ዳይሬክተር የሆነው ክሬግ በፊልሙ ላይ ስራ እየሰራ እንዳለ ተነግሯል። የፊልሙ ፕሪፕሮዳክሽን ስራ ተጀምሯል። በአሁኑ ሰዓት ላይ እንደተባለው ከሆነ የፊልሙ ቀረጻ በቀጣይ ጥቂት ቀናት ውስጥ አንድ ብሎ ይጀምራል። ካለቀ ፊልሙም ደግሞ ጣጣውን ጨርሶ 2027 መጨረሻ ድረስ ካልሆነም እስከ 2028 አጋማሽ ድረስ ለእይታ ይበቃል የተባለ ፊልም ሆኗል። በ2025 ለእይታ በቅቶ ተወዳጅነትን ያገኘው የብራዚል ክራይም ትሪለር ይዘት ያለው ዘ ሲክሬት ኤጀንት የተሰኘው ፊልም ፕራይም ቪዲዮ ላይ ለእይታ በቅቷል። ይህንን ፊልም እንግዲህ ማየት ከፈለጋችሁ አሁን በጥራት አግኝታችሁ ማየት ትችላላችሁ። ዘ ሲክሬት ኤጀንት የተሰኘው ፊልም በዓለም አቀፍ ደረጃ በጣም ተወዷል። እንዲሁም ቀደም ብሎ በጣም ሲወራለት ነበረ። ምክንያቱም ፊልሙ በአመቱ ኦስካር አዋርድ ላይ ቤስት ኢንተርናሽናል ፊቸር ፊልም አዋርድ እጩ ሆኖ ነበረ። ቆንጆ ፊልም ነው። እንግዲህ ይህን ፊልም ማየት ከፈለጋችሁ ፕራይም ቪዲዮ ላይ ይገኛል። አፈላልጋችሁ በርዕሱ ማየት ትችላላችሁ። ካያችሁት ደግሞ እንዴት አገኛችሁ? ተመቻችሁ? አሪፍ ነበረም? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትዕግስት እጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।